ክርስቶስን በአካል ማግኘት የምትፈልጉ ከሆነ አንድ አማራጭ ልንገራችሁ። እንደዚህ እንደሆነ ሁሉ በቅዳሴም ላይ ዓለም በልቶ ለዘላለም የሚያጨርሰው ታላቅ የሆነ ግብዣና ድግስ ይደረጋል። በሰርግ ቤት የእመቤታችን አይነት ወይም ደግሞ የእሷ አይነት ንጽህና ሊኖረን ይገባል። ሰላም ተወዳጆቻችን እንደምን አላችሁ? ከዚህ በፊት በእንደዚህ አይነት ቪዲዮ መተን አናውቅም። ዛሬ በእንደዚህ አይነት ቪዲዮ መተናል። ሀሳቡን የምትወዱትና ደስ የሚላችሁ አይነት ከሆነ እኛም ደግሞ የእናንተን ሀሳብ እየሰማን ጥሩ መረጃን የምናስተላልፍላችሁ አይነት ከሆነ ይህም መርሃ ግብራችን የምናስቀጥለው ይሆናል። ስለዚህ ሀሳባችሁን ኮመንት ማድረጋችሁ እንዳይረሳ። ከዚህ በፊት አንድ ቪዲዮ ቲክቶክ ላይ ሰርቼ ነበረ። እሱም የክርስቶስን ስጋና ደም የማንቀበለው ለምንድን ነው የሚል ሀሳብ ያዘለ ነበር። ብዙ ልጆችም እዛው ጋር የማይቀበሉበትን ወይ ደግሞ ወደ ስጋው ደግሞ የሚያቀርቡበትን ሀሳብ አስቀምጠውልናል። ዛሬም የነሱን ሀሳብ እየሰማን ቤተክርስቲያን ምን ትላለች የሚለውን በተወሰነ መልኩ የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። እሺ፣ የቤተሰቦቻችንን ኮሜንት ከማንበባችን በፊት እስቲ ስለ ቅዳሴ የተወሰነ ሀሳብ ልስጣችሁ። ቅዳሴን ቤተክርስቲያናችን በሰርግ የመሰለች ስትነግረን አስተውላችሁ ሊሆን ይችላል። ለምን ግን ቅዳሴ በሰርግ ተመሰለ? የተወሰኑ ሀሳቦችን ብቻ ላጋራችሁ፣ የሚመሳሰሉበትን ነገር ማለት ነው። የመጀመሪያው በሰርግ ቤት ሙሽራውና ሙሽሪት አንድ ይሆናሉ። ልክ እንደዚህ እንደሆነ ሁሉ በቅዳሴም ላይ ሙሽራው የሆነ ክርስቶስ እና ሙሽሪት የሆንን ሁላችን ምዕመናን አንድ የምንሆንበት ታላቅ የሆነ ምስጢር ነው። በዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋውና ስለ ደሙ ባስተማረበት ወቅት ላይ ስጋውና ደሙን ስንቀበል እሱ በእኛ እኛ በእሱ እንደምንኖር ነግሮናል ማለት ነው። ሌላው በሰርግ ቤት የሚቀር ዘመድ አዝማድ የለም። ሁሉም ዘመድ ተሰብስቦ በሰርጉ ይገኛል። ልክ እንደዚህ እንደሆነ ሁሉ በቅዳሴም ላይ የሚቀር አንድም የሆነ የክርስቶስ ቤተሰብ የለም። ሁሉም በቅዳሴ ላይ ይገኛሉ። እነዚህም ማለት መላእክት፣ በመቀጠልም ደግሞ ድል የነሱ አሉ አይደል? ቅዱሳን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ሁሉም ቅዱሳን ድል የነሱ ማለት ነው፣ በአንድነት ይገኙበታል። እንደዚሁም ደግሞ በዚህ ምድር ያለን ተነሳህያን የሆንን እኛ ሁላችን ምዕመናን በቅዳሴ ሰዓት ላይ እንሳተፋለን ማለት ነው። በቅዳሴ ላይ በነገራችን ላይ ክርስቶስ በአካል የሚገኝበት ታላቅ የሆነ ምስጢር ነው። ክርስቶስን በአካል ማግኘት የምትፈልጉ ከሆነ አንድ አማራጭ ልንገራችሁ፣ ቅዳሴ መምጣት ነው። በአካል ለማግኘት የምትወዱና የምትፈልጉ ከሆነ ማለት ነው። ሌላው በሰርግ ቤት ታላቅ የሆነ ድግስ ይደረጋል። ልክ እንደዚህ እንደሆነ ሁሉ በቅዳሴም ላይ ዓለም በልቶ ለዘላለም የሚያጨርሰው ታላቅ የሆነ ግብዣና ድግስ ይደረጋል። በሰርግ ቤት ፍሪዳ ይታረዳል። እንደዚሁም ደግሞ በቅዳሴ ላይ የታረደውን የክርስቶስን ስጋና ደሙን እንቀበልበታለን ማለት ነው። ሌላው ደግሞ በሰርግ ቤት ምን ይከናወናል ከተባለ በሰርግ ቤት ዘፈን፣ ጨዋታ ይደረጋል። ልክ እንደዚህ እንደሆነ ሁሉ በቅዳሴም ሰዓት ላይ በማቴዎስ ወንጌል ምዕራፍ 26 ከቁጥር 30 ላይ እንዳለው ጌታችን ህብስቱን ወይኑን አንስቶ ባርኮ ለሐዋርያቱ ከሰጣቸው በኋላ ያንን ስጋና ደም ተመግበው በልተው እየዘመሩም ወደ ደብረ ዘይት ተራራ ወጡ እንዳለው ሁሉ ቤተክርስቲያናችን በቅዳሴ ሰዓት ላይ ስጋው ደሙን ከተቀበልን በኋላ ሁላችን በአንድነት ምን እንላለን? እንዘምራለን ማለት ነው። ሌላው ደግሞ በሰርግ ላይ ሙሽሪት ቤተሰቦቿን ያላትን ሁሉ ትታ ከባሏ ጋር ትተባበራለች ከሱ ጋር ለመኖር። ከዛ በኋላ ትወጣለች በሰርግ ማለት ነው። ልክ እንደዚሁ እንደሆነ ሁሉ በቅዳሴም ወደ ጌታችን ደስታ የምንገባበት ከጌታችን ጋር የምንኖርበት ታላቅ የሆነ ምስጢር መሆኑን ልብ ማለት መቻል ይኖርብናል ማለት ነው። እንደተመለከታችሁት እንግዲህ ቅዳሴና ሰርግ ምን አመሳሰላቸው ከተባለ በተወሰነ መልኩ ይህን ይመስላል። አሁን ደግሞ የቤተሰቦቻችንን ኮመንት ወደ ማንበብ እንገባለን። አብራችሁን ሁኑ። የመጀመሪያዋ ኮሜንት ያደረገችልን ቤተሰባችን ይህች ቀን መቼ ይሆን በህይወቴ የምትመጣው ትላናለች። ይህንንም እኔ አጉል ተስፋ ነው። ለምን አጉል ተስፋ አልከው ካላችሁኝ የብዙዎቻችን ኦርቶዶክሳውያን ወጣቶች ለብዙዎቹ ስጋው ደግሞ ላለመቅረብ ምክንያታቸው መቼውን እያልን ተስፋ የምናደርገው ነገር ነው። ለምን አጉል አልከው ካላችሁኝ ተስፋ የምናደርገው ወይም ደግሞ የምንመኘው ነገር ከኛ ብዙ ነገር የሚጠይቅ ጥረት፣ ድካም ካልወጣን ካልወረድን እጅግ በጣም ብዙ ከድካምና ከመንገላታት በኋላ ለምናገኘው ነገር መቼውን ብለን ተስፋ ልናደርግ እንችላለን። ነገር ግን ይሄ ከኛ አንዳች ነገር የሚጠይቅ ከኛ ድካም መውጣት መውረድ የሚጠይቅ ነገር አይደለም።
ተዘጋጅቶ የቀረበልን ታላቅ የሆነ ማዕድ ነው። ወደዚህ ማዕድ ለመግባት ከኛ የሚጠበቀው አንድ ነገር ነው። እሱም ንስሐ መግባት። ንስሐ ከገባን በኋላ የሰርግ ልብሳችንን ለብሰን ወደ ማዕዱ መሳተፍ ነው። ይህንን ማድረግ ታዲያ ምንድን ነው የሚከብደው? የመጀመሪያው ኃጢአተኝነትን ማመን፣ ኃጢአትን ለመምህረ ንስሐ መናገር። ይህን ማድረግ እንግዲህ መቼ ነው የሚያስብል ከሆነ ጥያቄው ለእናንተ የምተው ይሆናል። መቼ ነው የሚያስብል ነው ብዬ እኔ ላምን አልቻልኩም። ነገር ግን በእንደዚህ አይነት ምኞት እየኖርን ጊዜ ቆሞ አይጠብቀንም። አንድ ቀን ከክርስቶስ ጋር ሳንኖር እንዳይመሽብን ስል በዚሁ ለማሳሰብ እወዳለሁ ማለት ነው። ሌላው ኮመንት ደግሞ በምን ስራዬ የሚል ኮመንት ነው። በምን ስራዬ በሚለው ጉዳይ ላይ ሁለት አይነት ሀሳቦችን ላንሳ። በዚህ ጉዳይ ላይ ከቅዱስ ቁርባን የሚርቁ ሁለት አይነት ሰዎች አሉ። የመጀመሪያዎቹ በምን ስራዬ ብለው ኃጢአተኝነታቸውን ወይም ደግሞ ካሉበት ሕይወት አንጻር ወደ ክርስቶስ ስጋና ደም ላለመቅረብ የሚያስቡ ሰዎች ሲሆኑ፣ ሌሎቹ ደግሞ ምን ሰርቼ አይነት እሳቤ ያለው ወደ ክርስቶስ ስጋና ደም ያለመቅረብ ነገር አለ። የመጀመሪያውን ከማስቀደሜ በፊት የመጀመሪያው ላይ ትንሽ ሀሳብ ልስጣችሁ። ለምሳሌ አብዛኛው ሰው የሚያደርገው ምን መሰላችሁ? የሆነ ጊዜ ወደ ክርስቶስ ይመለሳል፣ ንስሐ ይገባል፣ ስጋው ደሙን ይቀበላል። ከዛ በኋላ እሱ ኃጢአት ነው ብሎ የሚያስበውን ነገር ወይም ደግሞ ወደ መምህረ ንስሐው የሚወስደው ነገር እስካላገኘ ድረስ ድጋሚ ወደ ቅዱስ ቁርባን አይቀርም። ብዙዎቻችን የምንቆርበው ወይ በዓመት አንዴ ነው ወይ በጣም ሰፊ የቀናት ልዩነት የወራት ልዩነት ባሉበት ጊዜ ነው እየመጣን ከክርስቶስ ስጋና ደም የምንሳተፈው እና ይሄ ልክ አይደለም። ቤተክርስቲያናችን የኃጥኡም የጻድቁም ወደብ ናት። ስጋው ደግሞ የኃጥኡም ለጻድቁም የተዘጋጀ ነው። ለጻድቁ ለምንድን ነው ከተባለ ከጽድቅ መንገድ እንዳንናወጽ ከጽድቅ መንገድ እንዳንወጣ አንድ የሚያግዘን ነገር ምንድን ነው ቢባል የክርስቶስ ስጋና ደም ነው። ግዴታ ኃጢአት ስንሰራ ብቻ ሲሆን ወደ ክርስቶስ ስጋና ደም መቅረብ ያለብን በጽድቅም ሕይወት እየኖርንም ካለን የክርስቶስን ስጋ መቀበል መቻል ይኖርብናል ማለት ነው። ሌላው ደግሞ በምስራዬ ለሚሉ ሰዎች የተወሰነ ነገር ልበላችሁ። አንድ ተስፋ እንዳትቆርጡ ይህን ነገር ስነግራችሁ፣ የክርስቶስን ስጋና ደም ለመቀበል የእመቤታችን አይነት ወይም ደግሞ የእሱ አይነት ንጽህና ሊኖረን ይገባል። መቼ ሊኖረን ይችላል ታዲያ ይሄ ነገር? ነገር ግን እግዚአብሔር አምላክ መጽሐፍ ላይ እንዳለው በጥቂቱ ስንታመን ነው አይደል በብዙ የሚሾመን። በጥቂት በሆነች ነገር ታላቅ የሆነ ጸጋውን ይሰጠናል እና በምን ስራዬ በማለት ከክርስቶስ ስጋና ደም ልንርቅ አይገባንም። ይልቅ ኃጢአታችንን ለመምህረ ንስሐችን እየተናገርን ወደ ክርስቶስ ስጋና ደም ይበልጥ ልንቀርብ ይገባል ማለት ነው። በአጭሩ ምን ልላችሁ ፈልጌ ነው፣ መቼም ብቁ ሆነን የክርስቶስ ስጋና ደም የምንቀበልበት ጊዜ የለም። መቼም ቢሆን ንጹህ ሆነን የክርስቶስ ስጋና ደም አንቀበልም። እንደ ቸርነቱ እንደሱ ምሕረት እንቀበለዋለን እንጂ። ስለዚህ ኃጢአታችንን እንመን። ኃጢአታችንን ካመንን በኋላ ወደ መምህረ ንስሐችን እንምጣ። ከመምህረ ንስሐችንን ከተቀበልን በኋላ ስጋው ደሙን መቀበልን የዘወትር ተግባራችን ልናደርገው እንደሚገባ ልብ ማለት ይኖርብናል ማለት ነው። በዚሁ አጋጣሚ አንድ ማነሳት የምፈልገው ሀሳብ በምን ስራዬ ነው ከተባለ በኋላ አንዳንዴም ደግሞ ከቆረብኩ በኋላ ድጋሚ ኃጢአት ልሰራስ የሚባሉ ሀሳቦች ይነሳሉ። እነዚህም ሀሳቦች ትክክለኛ ሀሳቦች አይደሉም። እንዴት ድጋሚ እወድቃለሁ ተብሎ ከወደቁበት ሳይነሱ ይቀራል? ምክንያቱም እንውደቅ ድጋሚ ችግር የለውም። ነገር ግን ዛሬ መነሳታችን ትልቅ ነገር እንዳለው ልብ ማለት አለብን። እስቲ ሐዋርያትን አስቧቸው። አንድ ቀን ባልሞላ ቀን ውስጥ ነው የክርስቶስን ስጋና ደም ከተቀበሉ በኋላ ወደ ክህደት ወደ መሸሽ የመጡት ከአንዱ ከዮሐንስ በስተቀር። የመጀመሪያው ስጋውና ደሙን ተቀብለን በጽድቅ ስራ መቆየታችን እንደ ዮሐንስ ጸጋን የሚያሰጠን ይሆናል። ነገር ግን ከቆረብን በኋላ ብንበድልም እንኳን እንደ ጴጥሮስ ደግሞ መነሳት እንዳለብን ተስፋ ማድረግ አለብን። አንድ አባት ሲናገሩ በዚህ ላይ ምን ብለዋል መሰላችሁ? ገነት ማለት ኃጢአት ያልሰሩ ጻድቃን መኖሪያ አይደለም፣ ነገር ግን ኃጢአት ሰርተው ንስሐ የገቡ ሰዎች ወይም ደግሞ ቅዱሳን መኖሪያ ነው እንጂ ብሎ የተናገሩትን ነገር በዚሁ ላሳስባችሁ ላስታውሳችሁ እወዳለሁ ማለት ነው። ስለዚህ ነገ በበድልስ በሚል ሀሳብም አንደኛ ከክቡር እና ከቅዱስ ስጋው ልንርቅ እንደማይገባ ልብ ማለት አለብን። ሌላው ደግሞ በዚሁ ኮመንት ላይ ሲሰፍርልን የነበረው መሰናክሎች ወይም ደግሞ የጌታን ስጋና ደም ልቀበል ስል ፈተና ይበዛብኛል አይነት ሀሳብ ያዘሉ ኮመንቶች ነበሩ። በዚህ ዙሪያ ላይ ደግሞ የሆነ ነገር ልበላችሁ። ማለት እርግጥ ነው ሰይጣን የዘላለም ሕይወት እንዳናገኝ ከክርስቶስ ጋር እንዳንኖር ነው ተግቶ የሚሰራው። ነገር ግን እኛ ምን ማድረግ አለብን ከተባለ ድል የማይነሳ አጋንንት የለም። የሰይጣን ስራ ሁሉ በክርስቶስ ከሆነን ድል ማድረጋችን አይቀርም። እርግጥ ነው ለጊዜው ለሆነ ጊዜ ልንፈተን እንችላለን።
እኛ ምን ማድረግ አለብን ከተባለ የመጀመሪያው በጸሎት መትጋት፣ ሲቀጥል ደግሞ ዛሬ ባይሳካልን ነገ መሞከር፣ ነገ ባይሳካልን ከነገ ወዲያ በተደጋጋሚ መሞከር መቻል አለብን እንጂ አይ እኔ ፈተና ይበዛብኛል። ያው ይታወቃል በሴቶች ላይ አንዳንዴ ሊቆርቡ ሲል እንደዚህ ወር አበባ፣ ሌሎችም ፈተናዎች ሊከሰቱ ይችላሉ። በወንዶች ላይም ልክ እንደዚሁ ሊቆርቡ ባሰቡበት ቀን ህልመ ሌሊት እንደዚህ አይነት ነገሮች ፈተናዎች ሊከሰትባቸው ይችላል። ነገር ግን እነዚህ ነገሮች ተከሰቱና ተብሎ እናካቴውን ከቅዱስ ቁርባን መራቅ መፍትሄ አይሆንም። ይልቅ በጸሎት በጾም እንደዚሁም ደግሞ ጸበልም እየተጠመቅን ይህን ነገር እያደረግን ግን በተደጋጋሚ ለመቁረብ ሙከራን ማድረግ መቻል ይኖርብናል። ሌላ ከዚህ የተረፈ ነገር ካለ ወይም ደግሞ በዚህ ሁኔታ ውስጥም ካለን ከመምህረ ንስሐችን ጋር መወያየትም አንድ መፍትሄ መሆኑን ልብ ማለት ይኖርብናል ማለት ነው። ሌላው ኮመንታችን ደግሞ ምን የሚል ነው? በስንት ቀን ልዩነት ምን ማለት መቁረብ አለብን? በስንት ቀን ልዩነት ነው መቁረብ ወይም ደግሞ ስጋው ደሙን መቀበል ያለብን? ለስጋው ደሙ ቀን አልተበጀለትም። በ5 ቀን በ2 ቀን ልዩነት በሆነ ቀን ልዩነት ተብሎ የተቀመጠ ነገር የለም። የመጀመሪያው አንድም ጌታችን ስጋውና ደሙን በምግብ ያደረገበት ምክንያት ምግብ ዕለት ዕለት መመገብ እንዳለብን ሁሉ የክርስቶስንም ስጋና ደም ዕለት ዕለት መመገብ እንዳለብን የሚያሳውቅ መሆኑን ልብ ማለት መቻል ይኖርብናል። ነገር ግን ለስጋው ደግሞ ያው ሕግ አለው አይደለ? ለምሳሌ ለባለ ትዳሮች ከመቁረባቸው በፊት እና ከቆረቡ በኋላ ምን ያህል ጊዜ መቆየት እንዳለባቸው ከሩካቤ እንደዚሁም ደግሞ ሌሎችም አንዳንድ ስርዓቶች ይኖሩታል። ያንን ነገር ለመተግበር ካልሆነ በስተቀር ከዛ ውጪ ከሆኑ ግን ስጋው ደሙን በማንኛውም ጊዜ መቀበል በቀናት ልዩነትም በሳምንታትም በወራትም መቀበልም ይቻላል። ነገር ግን በዚህ እንደማሳሰብ የምነግራችሁ ነገር ምንድን ነው? ቢቻል ረጅም ጊዜ አይሆንም። ስጋው ደሙን ከተቀበለን ረጅም ጊዜ አንቆይ። ብዙ ቶሎ በጊዜ መቀበል መቻል አለብን። ምክንያቱም ሌሎችን ምግባራትን ሁሉ ለማድረግ የሚረዳን ምን ስለሆነ ነው? ስጋውና ደሙ ከጸጋው ርቀን ልንኖር ስለማንችል ማለት ነው። በመጨረሻም አንድ ነገር ልበላችሁ። ለምሳሌ በአንድ ዛፍ ላይ ያለ ቅርንጫፍ ከግንዱ የሚገባውን ምግብ የማያገኝ ከሆነ ያ ቅርንጫፍ ምን ማለቱ አይቀርም፣ መድረቁ መጠውለጉ አይቀርም። ከክርስቶስም ስንለይ ልክ እንደዚህ ነው። ህይወት ሆኖ ከክርስቶስ በተለየን ቁጥር መድረጋችን መጠውለጋችን አይቀርም። በራሳችን ህይወት አይኖረንም ማለት ነው። የወይን ግንድ የተባለው ክርስቶስ የወይን ግንድ የተባለው የህይወት ግንድ የተባለው ክርስቶስ፣ ቅርንጫፎቹ ደግሞ እኛ ነን። ምንጊዜም ከግንዱ ደግሞ ምግባችንን የማናገኝ አይነት ከሆነ በራሳችን ህይወት አይኖረንም። መጠውለጋችን መድረቃችን በመጨረሻም ደግሞ ተቆርጠን ወደ እሳት መጣላችን የማይቀር ነገር ነው እና ስለዚህ ከግንዱ በየጊዜው ምግባችንን በማግኘት በመንፈሳዊ እድገትና በጸጋው ልንበረታና ልናብብ ልናድግ ይገባናል። በስተመጨረሻም ምናልባት በቤተክርስቲያናችሁ ላይ ጥያቄ የፈጠረባችሁ ነገር ካለ እንደዚሁም ደግሞ ከንስሐም ከስጋው ደሙ አንፃር በተለያዩ ጉዳዮች የምታማክሩን ነገር ካለ በውስጥ ማውራትም ትችላላችሁ። ኮመንት ላይ ማሳባችሁን መጻፍ ትችላላችሁ። የምንችለውን እኛ በእንደዚህ አይነት መልኩ እየመለስንላችሁ፣ በመቀጠል ደግሞ ሌሎችንም መምህራን በዚሁ ልክ እየጋበዝን እያወሯችሁ ይሄዳሉ ማለት ነው። ለማንኛውም ሀሳባችሁ አይለየን፣ ኮመንት አድርጉ። ቤተሰብም ካልሆናችሁን ደግሞ ሰብስክራይብ በማድረግ ቻናላችንን ቤተሰብ ይሁኑን። መልካም ጊዜ፣ መልካም ቆይታ። ይቆያል።